ጤና ይስጥልኝ ወገኖቼ እንደምን አላችሁ? እነዚህ የፋኖ መሪዎች ነን የሚሉ ቅጥረኞች ያወጡትን መግለጫ ሰማችሁ አይደል? ምንድነው የሚለው? በመጪው ምርጫ የተሳተፈ ማንኛውም አካል ግለሰብም ይሁን ፓርቲ እርምጃ እንወስድበታለን የሚል መግለጫ አውጥተዋል። የዚህ መግለጫ ዓላማ ሁለት ነው ወገኖቼ። እንግዲህ ቅጥረኝነታቸው ላገዛዙም አይደል? እነዚህ አሁን ተዋህደናል አፋብን የሚል ስምም አውጥተናል የሚሉት ማለት ነው። ተከፍለውም እያለ የውሸት ነበር መከፈሉ፣ ለመቆመር ነው። ኢትዮጵያኒስት የሚባለውን አማራ በአንድ ወገን በእነስክንድር ማለት ነው። እንደገና ደግሞ ብሔርተኛ የሚባለውን ደግሞ በነዘመነ ከሁለቱ እንዳይወጣ ማለት ነው። አማራ እንግዲህ ቢወጣ ከሁለቱ አይወጣም። ስለዚህ አማራን በሁለቱም እንይዛለን በሚል ስሌት ነው የውሸት እንዲከፈሉ አድርገዋቸው የነበረው። ከዛ አሁን ደግሞ አዋህድናቸው ብለው መጥተዋል። እሱም የራሱ ምክንያትና ዓላማ አለው። እሱ ረጅም ነው። አሁን ወደዚህ ወደ መግለጫው እንመለስና እንደዚህ አይነት መግለጫ አውጥተዋል። አሁን እቺ መግለጫ ያወጣችው አገዛዙ አዟቸው ነው። እንዲህ ብላችሁ መግለጫ አውጡ ብሎ አዟቸው ጽፎ ሰጥቷቸው ነው ይሄን መግለጫ ያወጡት። ዓላማው ምንድነው? ያው እንደምታውቁት የህዝቡን ስሜት የልብ ትርታ እንደምታዳምጡት በዚህ ምርጫ ተብየው ማንም መሳተፍ የሚፈልግ ማንም የለም። ህዝብም የምርጫ ካርድ አውጥቶ ለመምረጥ ዝግጁና ፈቃደኛ አይደለም። ምንድነው ቀድሞ የተበላ ቁማር ስለሆነ እና ህዝቡ እንግዲህ ልብ በሉ፣ አንደኛው ዓላማ ህዝቡ የምርጫ ካርድ እንዲያወጣ ለመጫን ሲሉ ምን አደረጉ? ፋኖ ተብየውን ቅጥረኞቻቸውን ማንም በዚህ ምርጫ ላይ የሚሳተፍ ግለሰብም ሆነ ፓርቲ እርምጃ እንወስድበታለን የሚል መግለጫ እንዲያወጡ አደረጉ። ስለዚህ አሁን አገዛዙ ምን አይነት የመጫን ተጽዕኖ የማሳደሪያ ምክንያት አገኘ ማለት ነው? ለምሳሌ የሆነ ሰው አይ እኔ ምርጫ ካርድ አላወጣም ፍላጎት የለኝም ቢል ምን ተብሎ ይፈረጃል ማለት ነው? አሃ አንተ በቃ የፋኖን መግለጫ የፋኖን አዋጅ ተቀብለህ ነውና አላወጣም ያልከው ፋኖ ነህ ተብሎ እንዲፈረጅ ማለት ነው። አያችሁ ቁማሩ። ስለዚህ አሁን እንግዲህ ሰው ፋኖ ተብዬ እንዳልፈረጅ እያለ የምርጫ ካርድ ያወጣል ማለት ነው። አያችሁ አይደል እንዴት እንደሚቆምሩ እነዚህ ቆሻሾቹ የፋኖ መሪዎች ነን ተብዬዎች። እንዲህ አይነት ቁማር ነው ሲቆምሩ የኖሩት። እያንዳንዷን ቁማር በቆመሩባት ቅጽበት እያወጣሁ ሳጋልጥ መቆየቴ ይታወሳል አይደል? እናችም ቁማር አንዷ ቁማር ነች። ህዝቡ በእንደዚህ አይነት የስነ ልቦና ጫና ላይ ወድቆ የምርጫ ካርድ ለማውጣት እንዲገደድ ነው እንግዲህ አገዛዙም አይ አንተ ፋኖ ነህ እያለ ማሸማቀቂያ እንዲያገኝ የማሸማቀቂያ ምክንያት እንዲያገኝ ታስቦ ነው እንግዲህ እነዚህን ቅጥረኞቹ እንዲህ ብላችሁ መግለጫ አውጡ ብሎ እንዲያወጡ ያደረጋቸው። እና አንደኛው ዓላማ ይሄ ነው ማለት ነው። ሁለተኛው ዓላማ ደግሞ እሱ እንኳን ከዚህ ቀደም ሲያደርጉት ቆይተዋል። እኔም በተደጋጋሚ ገልጬዋለሁ። ፋኖን በአሸባሪነት ለማስፈረጅ ነው ይሄን የሚሉት። ምክንያቱም በተደጋጋሚ ገልጬላችኋለሁ። በሲቪክ ተቋማትና በሲቪሊያን ላይ ወይም ህዝባዊ በሆኑ ግለሰቦችም ሆነ ቡድኖች ላይ ጥቃት መፈጸም በአሸባሪነት ያስፈርጃል።
እነዚህ ዓለም አቀፍ ተቋማት ነን በሚሉት እና አሜሪካ በሚቆምሩባቸው ተቋማት በአሸባሪነት ያስፈርጃል። ስለዚህ ከዚህ ቀደም በተደጋጋሚ ፋኖን ለማስፈረሽ ብለው ሲፈጽሙት የነበረውን ፋውል ሁሉ እንደገለጥኩላችሁም ሁሉ ለምሳሌ መምህራንን በገደሉ ጊዜ መምህራንን ገለው መግደላቸውንም ደግሞ ቁማሩን እንግዲህ ልብ በሉ በስልክ ሲያወሩ ያ ስልክ ደግሞ በሶሻል ሚዲያ ተለቆ ይፋ መደረጉን ልብ ብላችኋል። እንግዲህ መረጃ እንዲገኝ ነው የቆመሩ አይደል? ፋኖን በአሸባሪነት እንዲፈረጅ አይደል እያደረጉ ያሉት። ስለዚህ ይሄ ፐብሊክ ኖሌጅ እንዲሆን ለማድረግ ስለዚህ በአሸባሪነት በዚህ ምክንያት በአሸባሪነት ሲፈረጁ ለህዝቡ እንግዳ አይሆንም ማለት ነው ይሄ ነገር እና በዛ ጊዜ እንደገለጽኩላችሁ ሁሉ አሁን ደግሞ ያኔ እነ ማን ነው ይሄንን መግለጫ የሰጠው ስሙ እሱ ነበር ወጥቶ ማን ነው በስልክ ውይይት መምህራን ላይ እርምጃ እንደተወሰደ የገለጠው እንዲህ በይፋ በመግለጫ አልነበረም። ስለዚህ አሁን በደንብ በቃ በድርጅቱ ስም ኦፊሻል በሆነ መግለጫ እንዲረጋገጥበት ነው ማለት ነው። ፋኖ አሸባሪነቱ እንዲረጋገጥበት ተፈልጎ መሆኑ ነው እቺ መግለጫ ወጣችው እና በፋኖ ስም ይሄ መግለጫ ወጣው ማለት ነው። ስለዚህ ሁለተኛው ዓላማ ደግሞ ይሄ ነው። በይፋ ከዚህ ቀደም እርስ በርሳቸው በሚያወሯቸው የስልክ ውይይቶች የወሰዷቸውን እርምጃዎች በሚያረጋግጡ የስልክ ውይይቶች ነበር ፋኖን በአሸባሪነት ሊያስፈርጅ የሚችል ድርጊቶችን የፈጸሙት። አሁን ግን ምን አደረጉ? በተቋሙ አፋብን ብለው በመሰረቱት መሰረት ነው ባሉት ተቋም ኦፊሻል በሆነ መግለጫ ነን እያረጋገጡ ያሉት። ስለዚህ ሁለተኛው ዓላማ ፋኖን በአሸባሪነት ለማስፈረጅ ሲቆምሩ ነው ማለት ነው እና ሁለት ዓላማ ነው ያለው። ዓላማውም ይሄው ነው ወገኖቼ። እነዚህ ቆሻሾች የብአዴን ቡችሎች ብአዴን የፈለፈላቸው የቀፈቀፋቸው ቀፍቅፎ አስተምሮ ለደረሱበት ደረጃ ያደረሳቸው ዘመነም በሉት አስረስ ማረ ስሙ ጠፍቶብኝ ነበር። አስረስ ማረ የሚባለው እሱም በሙሉ እዚያ ውስጥ ያለው በሙሉ እስክንድር ነው ከዚህ ኔትወርክ ውጪ የሆነው። የእስክንድር ኔትወርክ ደግሞ ምንድነው? ኢትዮጵያኒስት ተብሎ የሲአይኤ ያሰማራው ቅጥረኛ አለ አይደል? ከአሜሪካ ዩሮፕ እስከ ሀገር ውስጥ የምሁርነሽ ምንድነሽ የሚባለው የሲአይኤ ተከፋይ ቅጥረኛ ሁሉ በሱ ኔትወርክ ነው ደግሞ እስክንድር የሚባለው ያለውና በሙሉ ቅጥረኛ ነው። እዛ ፋኖን እንመራለን ብለው በፋኖ ወይም ደግሞ በአማራ ትግል የህልውና ትግል ላይ እየቆመሩ የአማራን የህልውና ትግል ለማስፈረሽ ዕለት ቁማርና ሴራ የሚያሴሩና የሚቆምሩ ቆሻሾች እነሱ ናቸው። እንግዲህ ይህን እያደረጉ ያሉት የአማራ ትግል ከተጠለፈ መቆየቱን ነግሬያቸዋለሁ በተደጋጋሚ። የጠለፉትን አገዛዙና ሲያይ ያሰማራቸው ቆሻሾች እነዚህ የእንግዴ ልጆች ከአማራ በፍጹም እኔ ዘራቸው ቢመነዘር ሌላ ሊሆን ይችላል እንጂ አማራ ሊሆኑ በእርግጥ አሉ። በእርግጥ አንዳንድ ለሆዱ ሲል ያደረ አለ። ምን ታረጉታላችሁ እንግዲህ ዘመኑ እንዲሆነ እና ከተጠለፈ ቆይቷል። የአማራ ኢኮኖሚ እንዲደቅ አማራ አከርካሪው እንዲሰበር ነው እንግዲህ ሲሰሩ የከረሙት። አሁን የህልውና ታጋይንን ምን ብለው መንገድ እየዘጉ ትምህርት እየዘጉ 4-5 ዓመት ያለ ትምህርት ይሄ ቀጠና ይሄ አካባቢ ቆየ ሆነ ማለት ምን ያህል
ጄኖሳይድ እንደሆነ ይሄ ልትሉት የምትችሉ ይመስለኛል። በአማራ ላይ በአማራ ኢኮኖሚ ህልውና ሁለንተና ሁሉ ከባድ የሆነ ኪሳራ የሚያደርስ ሲስተማቲክ የሆነ ጄኖሳይድ ነው ይሄ በነገራችን ላይ አማራን እና የአማራን ኢኮኖሚ አከርካሪ ለመስበር አማራን ለማድቀቅ ለማደህየት ነው እንግዲህ ለአማራ ህልውና እየታገልን ነው በሚል ስም በሚል ጭምብል ሲሰሩብን የከረሙት የሰነበቱት ብዙ ነው ቁማሩ። እኔ በየለቱ እየገለጥኩ ነግሬያችኋለሁ። እያንዳንዷን ነገር እየመነዘርኩ እየተነተንኩ ነግሬያችኋለሁ። የምትረዱት ነው እና አሁን ደግሞ እንዲህ ብለው መጥተዋል ልላችሁ ፈልጌ ነው። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎው፣ ሰብስክራይብ እያደረጋችሁ አመሰግናለሁ።